አይናችሁ በተደጋጋሚ እየተረገበገበ የሚያስቸግራችሁ ሰዎች ከነዚህ አምስቱ ምክንያቶች ቢያንስ አንዱ እናንተ ጋር አለ ማለት ነው። በተለይ አምስተኛው ደግሞ በፍጹም የማትገምቱት ነገር ነውና በዛሬ ቪዲዮ ስለ አይን መርገብገብ እናወራለን። ብዙዎቻችሁ አይናችሁ ሲርገበገብ ምንድን ነው የምትሉት? አዲስ ሰው ላይ ነው ወይ ሰው ናፍቆኛል የሚል ነገር ልናስብ እንችላለን። እናንተስ በተደጋጋሚ ያጋጥማችኋል? እስኪ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በዛሬ ቪዲዮ አምስቱ ምክንያቶች እነግራችኋለሁ። በተጨማሪ ደግሞ መንስኤዎቹን በደንብ ካወራን በኋላ በደንብ ዝርዝር ካቀረብን በኋላ እንዴት አድርገን ማከም እንችላለን፣ እንዴት አድርገን ትሪት ማድረግ እንችላለን የሚለውን በዝርዝር ነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ አይን መርገብገብ እናወራለን። ብዙዎቻችሁ ማታስተውሉት ግን አንዳንድ እየተከሰተ የሚያስጨንቃችሁ ነገር ስለሚሆን ብዙም ስለጠየቀኝ በዛሬ ቪዲዮ ይህንን በዝርዝር አቀርብላችኋለሁ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩህ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ ምሳ ሰዓት ላይ 7 ሰዓት ላይ አዳዲስ መረጃዎች ለእናንተ ለወላጆች የምናቀርብበት ዩቲዩብ ቻናላችን ነው። ሰብስክራይብ አድርጎ ቤተሰብ ሁኑ። የአይን መርገብገብ በእንግሊዝኛ ወይም በህክምናው ማዮኪሚያ ይባላል። ይህም ወየታችኛው ወይ የላይኛው ዋናው የአይን ቆባችን መርገብገብ ወይም የጡንቻዎች መርገብገብ ማለት ነው። በብዛት የሚያጋጥመው የታችኛው አይሊድ ወይም የታችኛው የአይን ቆብ ላይ ሲሆን ብዙ ጊዜ አደጋ የማያስከስት ነገር ነው። ሆኖም በጣም በተደጋጋሚ ከሆነና አሳሳቢ የሚሆኑበት ጊዜ አለና አሳሳቢ የሚባለው መቼ ነው? በዛሬ ቪዲዮ እነግራችኋለሁ። ስለዚህ እነዚህ ምክንያቶች የትኞቹ ናቸው? አንደኛው ምክንያት ድካምና እንቅልፍ ማጣት። እንቅልፍ ለሰውነታችን ለአይምሯችን ዋና የሚባል ዲቶክሲፋይ የሚያደርገን ነገር ነው። በነገራችን ላይ በእንቅልፍ ሰዓት ላይ ሰውነታችን ያመረታቸውን ቶክሲክ ነገሮች ጭንቅላት ሴሎች ያመረታቸው አላስፈላጊ ፍሪ ራዲካል የምናጥብበት ወይም ደግሞ የምናስወግድበት ነው። ለዛ ነው በደንብ ተኝተን ስንነሳ ሪፍሬሽድ የመሆን ወይም ደግሞ የመታደስ ስሜት የሚሰማን ለዛ ነው። ሆኖም ግን አንዳንድ ጊዜ ምን ያጋጥመናል? እንቅልፋችን በጣም የተቆራረጠ ከሆነ ለምሳሌ ህፃናት ላይ በማንኮራፋት ወይም በሌላ ምክንያት እየተቆራረጠባቸው ከሆነ ጠዋት ላይ ሲነሱ ከፍተኛ ድባቴ ስሜት ወይም የድካም ስሜት ይሰማል። ያ የድካም ስሜት በራሱ ለአይን መርገብገብ እንደ አንድ ምክንያት ይቆጠራል። በነገራችን ላይ ከዚህ ጋር በተያያዘ ስለ እንቅልፍ ስለ ህፃናት እንቅልፍ ሰዓት ስነግራችሁ ህፃናት እንደየእድሜያቸው የሚለያይ የእንቅልፍ ሰዓት አላቸው። ለአዋቂዎች የሚመከረው በአማካኝ በቀን ውስጥ ከ7 ሰዓት እስከ 9 ሰዓት ባለው ሬንጅ ቢተኙ ይመከራል። አቨሬጅ 8 ሰዓት ማለት ነው። ለምሳሌ ምሽት 4 ሰዓት ብትተኙ ጠዋት 12 ሰዓት ብትነቁ በቂ እንቅልፍ አግኝታቸዋል ተብሎ የሚታሰበው። ህፃናት ደግሞ እንደየእድሜያቸው ለምሳሌ ጨቅላ ህፃናት እስከ 18 ሰዓት ሊተኙ ይችላሉ በ24 ሰዓት ውስጥ ማለት ነውና ያንን እድሜያቸውን ጠብቃችሁ በዚህ በምስሉ ላይ እንደምትመለከቱት በእድሜያቸው ልክ ይህ ሰንጠረዥ የሚያመለክተው ህፃናት በእድሜያቸው ልክ እንቅልፍ ያስፈልጋቸዋል። ከዚህ ሰንጠረዥ ላይ እንደምትመለከቱት ህፃናት ከነዚህ ሰዓት በታች እንቅልፍ ካገኙ አይምሯቸው የታደሰ አይሆንም። እንዲሁም ደግሞ አዋቂዎች ከ7 ሰዓት ወይም ከ6 ሰዓት በታች እንቅልፍ ምንተኛ ከሆነ ድባቴና የድካም ስሜት ይሰማል። ያ ደግሞ ምን ያደርጋል? የጭንቅላት ሴሎች ሃይፐር ኤግዛይተብል ያደርጋቸዋል። ያ ማለት በቀላሉ የሚነቃቁ ነርቮቻችን በቀላሉ የሚቆጡ ሊሆኑ ይችላሉ እንደማለት ነው። ያ የነርቭ መቆጣት ወይም ደግሞ ኢንፍላሜሽን ወይም ደግሞ ሃይፐር ኤግዛይታቢሊቲ ምን ያስከስታል? የነርቮች ትዕዛዝ ይሰጣል። ወደ አይን ዙሪያ ያሉት ጡንቻዎች ላይ ትዕዛዝ ይሰጣል። በዛ ምክንያት መርገብገብ ሊከሰት ይችላል ማለት ነው። በነገራችን ላይ በማንኛውም እንቅስቃሴ ስራ እየሰራን ሊሆን ይችላል ወይም ደግሞ ማንኛውም ስራችን እያከናወንን በደቂቃ ውስጥ አይናችን ከ15 እስከ 20 ጊዜ እንደሚርገበገብ ታውቃላችሁ? አዎ፣ አይናችን ከ15 እስከ 20 ጊዜ በደቂቃ ውስጥ ይርገበገባል። ወይም ክፍት እያደረግን አይናችን ራሱን ያጸዳል። ያ ማለት ከላይ የሚመረት ክፍል አለ። ከላይ የሚመረተው የአይናችን እንባ አለ። ያ እንባ ከላይ ተመርቶ ወደ ታች እያጠበን ነው የሚገባው። ስለዚህ ልክ ስንጨፍን የአንባ ሞይስቸራይዝ እያደረገ አይናችን እያጠበ ወደ ቱቦ ይገባል። በምስሉ ላይ እንደምትመለከቱት ከላይ የቲር ግላንድ አለ ወይም እንባ የሚያመነጩ እዚህ አካባቢ ግላንዶች ወይም እጢዎች አሉ። እንባ ከላይ ይመረታል፣ እያጠበን ቱቦ አለ ወደ አይናችን ውስጥ ይገባል። ይህ ናዞ ላክሪማል ደክት ይባላል። ይሄ ናዞ ላክሪማል ደክት የሚባለው ቱቦ ሲዘጋ እንባ ወደ ውስጥ ከመግባት ይልቅ ወደ ውጭ ይፈሳል። ብዙ ህጻናት ላይ ያስተውላችሁ ከሆነ እንባቸው ዝም ብሎ ወደ ውጭ ይፈሳል፣ ኢንፌክሽን ሳይዛቸው ወይም ጉፋን ሳይዛቸው። ያ ማለት ይሄ ቱቦ ተዘግቷል ማለት ነው። ራሱን የቻለ ህክምና ምርመራ አለው። ወደ ርዕሳችን ስንመለስ አይናችን በጣም ስለሚርገበገብ በደቂቃ ውስጥ ያንን ረጅም ሰዓት ሲያደርግ አይናችን እየደከመ ይመጣል። በዛ ምክንያት የቅንድብ መድከም ወይም ደግሞ መዛል ይመጣል። እሱም በራሱ ማዮኪሚያ የምንለውን የአይን መርገብገብ ሊያስከስት ይችላል ማለት ነው። ሁለተኛው የአይን መርገብገብ ዋና ምክንያት ደግሞ ካፌን ያለባቸው ምግቦችን አዘውትሮ መጠቀም። ካፌን ያላቸው መጠጦችና ምግቦች በአጠቃላይ ቡና ሊሆን ይችላል፣ ሻይ ሊሆን ይችላል፣ ቸኮሌት ሊሆን ይችላል፣ ኮካ የመሳሰሉት ካፌን የያዙ ነገሮች በተደጋጋሚ የምንጠቀም ከሆነ ጡንቻዎቻችንና ነርቫችን ሃይፐር ኤግዛይታብል ሊሆኑ ይችላሉ። ቶሎ ኮንትራክት ያደርጋሉ። ኮንትራክት ያደርጉ ደግሞ እርግብግቢቱ ሊፈጠር ይችላል ማለት ነው። ስለዚህ ከፍተኛ ቡና የምትጠቀሙ ከሆነ ቡናችሁ መቀነስ ይኖርባቸዋል ማለት ነው። ቡና ለጤናችን ብዙ ጥቅሞች አሉት። ከዚህ በፊት እንደነገርኳችሁ የጉበት ስብን መቀነስ ይችላል። ብዙ የአይምሮ ጥቅሞች
ጥቅሞችም አሉት። እንደውም አሁን በሚወጡ ጥናቶች መሰረት ለዲሜንሻ የመጋለጥ እድላችንን ይቀንሳል ይላል። ያ ግን የቡና መጠናችን በተለይ ደግሞ በቀን ውስጥ ከ2 ከ3 ሲኒ በላይ የምንጠቀም ከሆነ ከፍተኛ ካፌን ሰውነታችን ውስጥ ይቆያል። እሱም ለአይን መርገብገብ እንደ አንድ ምክንያት ይቆጠራል ማለት ነው። ወደ ሶስተኛው ምክንያት ከማለፋችን በፊት አንድ ነገር ላስታውሳችሁ። ብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ከ8 ወር አልፎታል። በዚህ ክሊኒክ 24 ሰዓት የህፃናት ስፔሻሊስት ሐኪሞች ስራ እየሰሩ ይገኛሉ። ህክምና ምርመራም ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። በክሊኒካችን እነዚህ የምታያቸው በጣም ዘመናዊ የሚባሉ የላቦራቶሪ ማሽኖች እንዲሁም ደግሞ ዘመናዊ አልትራሳውንድ አለ። ምርመራም ህክምናም ከፈለጋችሁ 24 ሰዓት አለን። ሶስተኛውና ብዙ ሰው አሁን እየተጠቃባት ያለው ዋናው ችግሩ ደግሞ ስክሪን ላይ ሞባይል ላይ ረጅም ሰዓት መቆየት። ይህ የብዙዎቻችን ችግር ነው። በእርግጥ ስራዎቻችን ሊሆኑ ይችላል ወደ ስልካችን እንድናይ የሚያደርጉን፣ ወይም ደግሞ ከሰው ጋር ማውራት ካለብን ወይም ደግሞ መስራት ያለብን ነገር ሊኖር ይችላል። ሆኖም ግን ስክሪን ላይ ረጅም ሰዓት አፍጥጠን የምንል ከሆነ አይናችን ይደክማል። በዛ ምክንያት ርግብግቢቱ ሊፈጠር ይችላል ማለት ነው። በነገራችን ላይ ስለ ስክሪን ከዚህ በፊት ሰፋ ያለ መረጃ አቅርቤላችሁ ነበርና በዛሬ ቪዲዮ የአይን መርገብገብን በተጨማሪ ስክሪን ሲበዛ ምን ሊያጋጥመን ይችላል የሚለውን በእድሜ ከፋፍዬ ልንገራችሁ። ስክሪን ረጅም ሰዓት ህፃናት የሚጠቀሙ ከሆነ ለምሳሌ እድሜያቸው ከ2 ዓመት ከ3 ዓመት በታች ሆነ ስክሪን ላይ የምታቆያቸው ከሆነ አንደኛ የጭንቅላት መቀንጨር ያጋጥማቸዋል። ብዙዎቻችሁ ይህ ነገር ላታውቁ ትችላላችሁ። አዎ ስክሪን ረጅም ሰዓት ሲጠቀሙ ህፃናት አይምሯቸው ይቀነጭራል። ያ ማለት ኮርቴክስ የምንለው የአይምሮ ክፍል ቀጭን ወይም ትንሽ ሊሆን ይችላል። ይህ የምነግራችሁ ነገር በአዲስ ጥናት የተረጋገጠ ሲሆን ከ6 ወር በፊት በተጠና ጥናት መሰረት ብዙ ህፃናትን ያጠና ጥናት ነው። አሜሪካ ጋር የተደረገ ጥናት ነው እና በዛ ጥናት መሰረት ረጅም ሰዓት ስክሪን ላይ የሚያሳልፉ ህፃናት ኮርቴክስ የምንለው የአይምሮ ክፍላቸው በብሬን ኤምአርአይ ሲታይ ብሬን ኤምአርአይ ውስጥ ገብተው ቼክ ሲደረግ ቲክነሱ ቀንሶ ተገኝቷል። በተለይ ደግሞ አይምሮን ማሰብ ማሰላሰል እንዲችል የሚረዳው የቋንቋ፣ የንግግር፣ የሎጂክ፣ ሜሞሪ የመሳሰሉትን የሚያግዘን ወይም የሚያዘን የጭንቅላት ክፍል ቀጭን ሆኖ ተገኝቷል። ይህ የብሬን ኮርቴክ አትሮፊ ይባላል። ስለዚህ ስክሪን ላይ ልጆቻችሁን መጣድ የለባችሁም። በተለይ ደግሞ ከ2 ዓመት በታች ምንም አይነት ስክሪን አይፈቀድም። ከ3 ዓመት ጀምሮ ደግሞ እስከ 10 ዓመት ያሉ ህፃናትን ታዳጊ ህፃናትን ስንመለከት በዚህ ሰዓት ረጅም ሰዓት ስክሪን ላይ የሚያሳልፉ ከሆነ ቅድም ያልኳችሁ የጭንቅላት መቀንጨር እንዳለ ሆኖ ትምህርታቸው ላይ ዝቅተኛ ትኩረት ይኖራቸዋል። ትምህርትን አይወዱም ወይም አንድ ነገር ላይ አቴንቲቭ ሆነው በትዕግስት መጨረስ አይችሉም። ከአንድ አክቲቪቲ ወደ ሌላ አክቲቪቲ መዞር ወይም መቀየር ይፈልጋሉ እንጂ አንድ ነገር ተረጋግተው መጨረስ አይችሉም። ይህም ለኤዲኤችዲ ለምንለው አቴንሽን ዲፊሲት ሃይፐር አክቲቪቲ ዲስኦርደር ለሚባለው ኬስ በ7 እጥፍ ያጋልጣቸዋል ይላል። ስለዚህ ልጆቻችሁ በትምህርታቸው ጎበዝ እንዲሆኑ ከፈለጋችሁ ስክሪን መስጠት የለባችሁም። ከዛ ይልቅ የቤት ውስጥ ጨዋታዎችን፣ አሳይመንቶችን ትምህርት ላይ ፎከስ አድርጋችሁ እንደው ካሳያችሁም በተለይ እድሜያቸው ደግሞ ከ2 ዓመት እስከ 5 ዓመት ያሉ ታዳጊዎች የሚፈቀድላቸው በቀን ውስጥ 1 ሰዓት ብቻ ነው። ስለዚህ ረጅም ሰዓት ስክሪን ላይ መቆየት የለባቸውም ማለት ነው። ጎረምሶችን ስንመለከት እድሜያቸው ከ10 ዓመት በላይ ያሉ ጎረምሶችን ስንመለከት ስክሪን ላይ የሚያሳልፉ ከሆነ በተለይ ደግሞ ሶሻል ሚዲያ ላይ ጊዜያቸው የሚያጠፉ ከሆነ አንደኛ ለድባቴ ወይም ለዲፕሬሽን ተጋላጭ ይሆናሉ። ሁለተኛ ሰልፍ ወርዝ ሰልፍ ኮንፊደንስ ያጣሉ። ራሳቸውን ቦታ ላይ ሰጡት ይችላሉ። ምክንያቱም እነሱ ሁልጊዜ የሚያዩት ውድ የሆኑ ነገሮችን በጣም ፋንሲ የሆኑ ነገሮችን ስክሪን ላይ ሶሻል ሚዲያ ላይ ስለሚያዩ እነሱ ደግሞ እጃቸው ላይ እነሱ ጋር ስለሌለ ሰልፍ ኮንፊደንሳቸው በጣም ይወርዳል። ራሳቸውን መጥላት ይጀምራሉ። በጊዜ ሂደት ደግሞ ራስን ለማጥፋት ሱሳይዳል አቴምፕት እና ሱሳይዳል ቶት ያ ማለት ራስን የማጥፋት ራስን የመጥላት እኔ እኮ እዚህ ዓለም ላይ መኖር የለብኝም ወደሚል ሀሳብ ሊገቡ ይችላሉ። እና ታዳጊ ልጆቻችሁ ስክሪን ላይ እንዳይቆዩ ጥንቃቄ አድርጎ ስክሪን የምሰጧቸው ከሆነ ደግሞ ታዳጊ ህጻናት ሆነው በተለይ ደግሞ እድሜያቸው ከ10 ዓመት በላይ ከሆነ ለትምህርታቸው የሚያግዛቸው ከ2 ሰዓት በላይ ባያዩ ስክሪን ላይ ባይቆዩ እመክራቸዋለሁ። ሶሻል ሚዲያ ደግሞ አካውንት ለመክፈት ቢያንስ እድሜያቸው 18 ዓመትና ከዛ በላይ ቢሆን ይመከራል። አራተኛው የአይን መርገብገብ ምክንያት ደግሞ ጭንቀት፣ ዲፕሬሽን፣ አንዛይቲ የመሳሰሉት የስነ አእምሮ እክሎች ካሉ ይህም በራሱ ለአይን መርገብገብ ያጋለጣል ይላል። ይህም ጡንቻዎቻችን፣ ነርቮቻችን በጣም ሃይፐር ኤግዛይታቢሊቲ ስለሚኖራቸው በቀላሉ ወደ መርገብገብ ስለሚገቡ ነው። አምስተኛውና ብዙዎቻችሁ የማትጠብቁት ነገር እንደሆነ ታውቃላችሁ። ምክንያቱም የማይታወቅ በሳይንስ ያልተደረሰበት የአይን መንቀጥቀጥ ይባላል። ይህ ኢዲዮፓቲክ ማዮኪሚያ ይባላል። በነገራችን ላይ በህክምና ሳይንስ ውስጥ በብዙ ነገሮች ብዙ ነገር ተጠንቷል። ብዙ ነገር ህክምና ሳይንስ አግኝቷል። ሆኖም ግን ማያውቃቸው ነገሮች መጨረሻ ላይ ኢዲዮፓቲክ ብሎ ያስቀምጣቸዋል። ይህ ለአምላክ የምንተወው ነገር ነው። እግዚአብሔር ስራው ድንቅ ነው ብለን የምንተወው ነገር ነው። አንዳንድ ጊዜ በህክምና ሳይንስ አለ ሁሉም ነገር አይታከም፣ ሁሉም ነገር ኤክስፕሌን አይደረግም እና ብዙ ሰው የሚመስለው ህክምና ሁሉ ነገር እንደሚያውቅ፣ ሐኪሞች ብዙ ነገር እንደሚያውቁና ሁሉም እንደሚያውቁ ነው። ግን ሐኪሞች ያልደረሱበት ሳይንሱ ያልደረሰበት ብዙ ነገር አለ። ይህ ካቴጎሪ ኢዲዮፓቲክ በሚል ተቀምጠዋል ማለት ነው። ስለዚህ የአይን መርገብገብ አሳሳቢ የሚባለው መቼ ነው? የአይን መርገብገብ አሳሳቢ የሚባለው አንደኛ ከ2 ሳምንት በላይ ከቆየ በተደጋጋሚ የሚከሰት ከሆነ፣ ሁለተኛ አብሮ የአይምሮ ውጥረት ጭንቀት ካለ፣ ሶስተኛ እንቅልፍ እምቢ የሚላችሁ ከሆነና የዴይሊ አክቲቪቲያችሁን ማከናወን ማትችሉ ከሆነ ይህ አሳሳቢ ነው ይባላል። ሆኖም ግን ብዙዎቻችን ጋር የሚከሰተው የአይን መርገብገብ በጣም ቀላል የሚባል ቤናይን ማዮኪሚያ ወይም ቀላል በራሱ ጊዜ የሚያልፍ የአይን መርገብገብ ስለሆነ ብዙ የሚያስጨንቀ ነገር አይደለም። ሌላው አሳሳቢ የሚባለው ነገር ሙሉ ፊታችን የሚንቀጠቀጥ ከሆነ፣ ፊታችን ለማዘዝ የሚከብደን ከሆነ፣ የአይን ብዥታ ካለ፣ ለማየት የምንቸገር ከሆነ እነዚህ ነገሮች
ካሉ በአፋጣኝ ሕክምና ይፈልጋሉ ማለት ነው። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ ማድረግ አትርሱ። ብዙ ሰው እንዲማርበት፣ ብዙ ሰው ጋር እንዲደርስ ላይክ፣ ሼር፣ ኮሜንት ካላደረጋችሁ አልጎሪዝሙ አይጨምርም፣ ብዙ ሰውም አይመለከተውም ማለት ነው። በዚሁ አጋጣሚ ምናልባት ዩቲዩብ ቻናላችን ላይ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አዳዲስ መረጃዎችን ሰኞ፣ ሮብና አርብ ስለምንለቅ ሰብስክራይብ አድርጋችሁ የደወል ምልክት በመጫን የእነዚህ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ትችላላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ